ትራምፕ በመጨረሻም የተፈራውን ወስነዋል። አውሮፓ በጭንቀት ተውጧል። ትራምፕ አውሮፓን ለራሻ በትር አሳልፈው ሰጥተዋል። በኔቶ ቂም የያዙት ትራምፕ ያልታሰበውን ባልተገመተ ሰዓት ወስነው ቀጠናውን አምሰውታል። አሁን ላይ ዓለም በአዲስ ስርዓት ውስጥ ገብታለች። አሜሪካ ኃይሎቿን ሰብስባ ወደ ቻይና ድንበር እየተጠጋች ነው። ኔቶ ካለ አሜሪካ ጥርስ የሌለው አንበሳ መሆኑም ተረጋግጧል። ትራምፕ ከ100 ሺህ በላይ ጦራቸው ከአውሮፓ ምድር ለቆ እንዲወጣ አስደንጋጭ ትዕዛዝ ሰጥተዋል። ጉዳዩ በትንታኔያችን በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ የጀምሩ። ቪዲዮን ላይክ ማድረግም ቀዳሚ እንዲያደርጉ እንጋብዛለን። ከበርሊን እስከ ዋርሶ ከብራሰልስ እስከ ለንደን ባሉ ሀገራት ዋና ዋና ከተሞች ከፍተኛ ድንጋጤ እየፈጠረ ያለው እርምጃ አሜሪካ በፕሬዝዳንት ዶናልድ ትራምፕ መሪነት ዓለም አቀፋዊ ወታደራዊ አስተላለፏን በሚያስገርም ሁኔታ ዳግም እያስተካከለች ትገኛለች። መጀመሪያ ላይ ከጀርመን 5000 ወታደሮችን መቀነስ የተጀመረው ይህ ስልታዊ እንቅስቃሴ አሁን ላይ እስከ 100,000 የሚደርሱ የአሜሪካ ጦር አባላትን ከአውሮፓ የጦር ሰፈሮች ወደ ሀገራቸው ለመመለስ ወደሚያስችል ሰፊ እቅድና ውይይት ተሸጋግሯል። ታዲያ ይህ እርምጃ የአውሮፓን ደህንነት ሲያስጠብቁ የቆዩትን በትሪሊዮን የሚቆጠሩ የረጅም ጊዜ መከላከያ ወጪዎችን ለማቆም ያለመ መሰረታዊ ግምገማ የታከለበት እንደሆነ ተረጋግጧል። ይህ ድርጊት ተራ የሆነ ወታደራዊ አስተላለፍ ማስተካከያ ተደርጎ የሚወሰድ አይደለም። ይልቁንም አዲስ ስትራቴጂካዊ ዘመን መጀመሩን የሚያሳይ ወታደራዊና ፖለቲካዊ ጥቃት ነው። በዚህ በአዲስ ዘመን አሜሪካ ከሁለተኛው ዓለም ጦርነትና ከቀዝቃዛው ጦርነት መካከል የተመሰረቱ የቆዩ ጥምረቶችን በማሽቀንጠር በእኩል ተጠቃሚነትና በጋራ ሸክም ክፍፍል ላይ የተመሰረተ ጠንካራ ግንኙነት እንዲኖር ትፈልጋለች። ታዲያ በአሁኑ ወቅትም በኢራን ግጭት ዙሪያ ካለው ውጥረት ከፍተኛ ደረጃ ላይ በደረሰበት ብሎም የአውሮፓ መሪዎች አሜሪካን ስትራቴጂ እየተቹ በሆርሙዝ ወሽመጥም ለሚደረገው ወታደራዊ ዘመቻ ተገቢውን ድጋፍ ለመስጠት ባልፈለጉበት ጊዜ ፔንታገን ወሳኝ የተባለ እርምጃ ወስዷል። የዚህ እርምጃ ውጤት ከ1945 በኋላ ያለውን የዓለም ስርዓት ሲመራ የቆየው የአትላንቲክ ማዶ የደህንነት መዋቅር ሙሉ በሙሉ እንዲለወጥ ሊያደርግ ይችላል ሲሉ ሁኔታውን የሚገልጹ ተበራክተዋል። ፔንታገን ባወጣው መግለጫ በሚቀጥሉት ከ6 እስከ 12 ወራት ባለው ጊዜ ውስጥ በግምት 5000 የሚሆኑ የአሜሪካን ወታደሮች ከጀርመን እንደሚያስወጣ አስታውቋል። በመከላከያ ሚኒስትሩ ፔት ሄጌስ ትዕዛዝ የተላለፈው ይህ ውሳኔ የኃይል አስተላለፍ ግምገማውን ተከትሎ እየመጣ ሲሆን በአውሮፓ ውስጥ ትልቁን የአሜሪካ ወታደራዊ ቤዝ የያዘችው ጀርመን ያላትን ወታደር ብዛት ከ36000 ወደ 31000 ዝቅ ያደርገዋል። ይሁን እንጂ ፕሬዝዳንት ትራምፕ ይህ ጅማሮ ብቻ መሆኑን በግልጽ ተናግረዋል። በፍሎሪዳ ለጋዜጠኞች በሰጡት መግለጫ ወታደራዊ ወጪያችንን እንዲሁም ደግሞ በአውሮፓ ያለን ጦር በከፍተኛ ሁኔታ እንቀንሳለን፣ ቅነሳው ከ5000 እጅግ የላቀ ይሆናል ብለዋል። በአውሮፓ የሚገኘው የአሜሪካ ጦር ብዛት እንደ ወታደራዊ እንቅስቃሴዎች፣ ልምምዶችና ዘመቻዎች ሁኔታ በ80,000 እና በ100,000 መካከል ይለዋወጣል። ሩሲያ በ2022 ዩክሬን መወረሯን ተከትሎ የተደረገው የተጋነነ የኃይል ስምሪት የወታደሮቹን ቁጥር ከፍ አድርጎት የነበረ ቢሆንም ትራምፕ ግን ይህን ስምሪት ግዴታቸውን መወጣት ላልቻሉ ሀገራት የሚደረግ ዘላቂነት የሌለው ድጎማ አድርገው ነው የሚመለከቱት። ታዲያ የአሁኑ ከፍተኛ ለመግባባት ምንጩ አውሮፓውያን አሜሪካና እስራኤል በኢራን ላይ ለሚወስዱት እርምጃ ያላቸው ትችት ነው። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ቴህራን አሜሪካን አዋርዳታለች፣ እንዲሁም ዋሽንግተን ግልጽ የሆነ ስትራቴጂ የላትም በማለት በሰጡት አስተያየት ተቃውሞ ቀስቅሷል። ትራምፕ የሆርሙዝ ወሽመጥ ዳግም ለመከፈት በሚደረገው ጥረት በቂ ድጋፍ አልሰጡም ያሏቸውን ጣሊያንና ስፔንን ጨምሮ ዛቻቸውን አስፋፍተውታል። ታዲያ ይህ ተራ ማስፈራሪያ ብቻ አይደለም። ከውስጥ የወጡ መረጃዎች እንደሚያመለክቱት ከሆነ የአሜሪካ የውስጥ ውይይቶች እጅግ ሰፊ ወደ ሆነው የኃይል ሽግግር አድገዋል። በአህጉሪቱ በሙሉ የተሰማሩና ቁጥራቸው እስከ 100,000 የሚደርሱትን ወታደሮች ሙሉ በሙሉ ወይም ደግሞ በከፊል ወደ ሀገር ለመመለስ የሚደረጉ ውይይቶች ከፍተኛ ፍጥነት ጨምረዋል። እንዲህ አይነቱ እርምጃ የአሜሪካን ወታደራዊ እንቅስቃሴ ከ2022 በፊት ወደ ነበረበት ወይም ደግሞ ከዚያ በታች ዝቅ የሚያደርግ ሲሆን የኔቶ ሩሲያን የመከላከልና የማስፈራራት አቅም ላይ መሰረታዊ ለውጥ የሚያመጣና አሜሪካ መካከለኛው ምስራቅና በሌሎችም አካባቢዎች ያላትን ተጽዕኖ ዳግም የሚቀርጽ ይሆናል። ለበርካታ አስርት ዓመታት አሜሪካ አውሮፓ ለመከላከል እጅግ ግዙፍ ሀብት አፍስሳለች። በጀርመን የሚገኘው ራምስታይን የአየር ጦር ሰፈር ለአህጉራዊ መከላከያ ብቻ ሳይሆን አሜሪካ በዓለም ዙሪያ ለምታደርጋቸው ወታደራዊ እንቅስቃሴዎች እንደ ወሳኝ ማዕከል ያገለግላል። በአውሮፓ ውስጥ ያሉት የሎጂስቲክ፣ የነዳጅ አቅርቦት፣ የሕክምና እርዳታና የእዝ መዋቅሮች አሜሪካ በተለያዩ የዓለም ክፍሎች ለሚከሰቱ ግጭቶች ፈጣን ምላሽ እንድትሰጥ አስችሏታል። የዚህ ሁሉ የገንዘብ ወጪ ግን እጅግ ከፍተኛ ነው።
ተንታኞች እንደሚገምቱት አሜሪካ በአውሮፓ ያላትን ወታደራዊ አቅም በአውሮፓውያኑ አገራት ለመተካት ብቻ በሚቀጥሉት 25 ዓመታት ውስጥ ለመሳሪያዎች፣ ለመሰረተ ልማትና ለወታደራዊ ኃይል ግንባታ ከ1 ትሪሊዮን ዶላር በላይ አዲስ ኢንቨስትመንት ሊጠይቅ ይችላል። የዓለም አቀፍ ወታደራዊ ወጪ በ2025 አዲስ ታሪካዊ ክብረ ወሰን በመመዝገብ ወደ 2.9 ትሪሊዮን ዶላር የሚጠጋ ሲሆን አውሮፓ የወጪዋን 14% ስትጨምር የአሜሪካ ወጪ ግን ቅድሚያ የሚሰጣቸው ጉዳዮች ለውጥ ምክንያትም ቅናሽ አሳይቷል። ይሁን እንጂ አሜሪካ የኔቶን ደህንነት ሸክም ያለ አግባብ ስትሸከም ቆይታለች። ከ1980ዎቹ ጀምሮ ያለውን የወጪ ልዩነት ስንመለከት የቀጥታ ወጪዎችን፣ የቅድመ ወታደራዊ ስምሪቶች፣ የኒውክሌር ከለላና ሌሎችም ተያያዥ ወጪዎች ስናሰላም ልዩነቱ 10 ትሪሊዮኖች የሚቆጠር ዶላር ይደርሳል። የትራምፕ አስተዳደር አሁን ይህ ኢፍትሐዊ አሰራር እንዲያበቃ ምልክት እየሰጠ ይገኛል። ከአውሮፓ ደህንነት ጋር የተቆራኙትን በትሪሊዮን የሚቆጠሩ የታቀዱ መከላከያ ወጪዎችን ማቆም ወይም ደግሞ አቅጣጫቸውን ማስቀየር፣ አሜሪካ ያላትን ሀብት ለሀገር ውስጥ ቅድሚያ ለሚሰጣቸው ጉዳዮች፣ ከቻይና ጋር ለሚደረገው የኢንዶ ፓሲፊክ ቀጠና ፉክክርና ለድንበር ደህንነት እንድታውለው ያስችላታል። የሰው ኃይልና የዘመቻው ስፋትም በተመሳይ እጅግ ግዙፍ ነው። በ10 ሺዎች የሚቆጠሩ የአሜሪካ ወታደሮች ቤተሰቦቻቸውና ተቋራጭ የአውሮፓ የጦር ሰፈሮችን እንደ ቤታቸው ይመለከቷቸዋል። የአውሮፓ ጓዶች፣ የታጠቁ ብርጌዶች፣ የልዩ ኦፕሬሽን ኃይሎችና የደህንነት መረጃ ክፍሎች የተሳሰረ መረብ ፈጥረዋል። ከነዚህ መካከል ጥቂቶቹን እንኳን ማስወጣት እጅግ ውስብስብ የሎጂስቲክስ ስራን ይጠይቃል። መሳሪያዎቹን ዳግም ለማደራጀት ከአስተናጋጅ አገራትና እንዲሁም ደግሞ ከነሱ ጋር የሚኖሩ ስምምነቶችን በድጋሚ መደራደር፣ እንደ አሜሪካ አውሮፓ እዝ ያሉ የእዝ መዋቅሮችን ማስተካከል ይግድ ይላል። ወደ 100 ሺህ የሚጠጋውን ጦር ሙሉ በሙሉ የማስወጣት እርምጃው ከቀዝቃዛው ዓለም ጦርነት ማብቂያ በኋላ የታየ ትልቁ የኃይል ዳግም አሰላለፍ ይሆናል። የአውሮፓ መሪዎች አሁን ባለመረጋጋት ውስጥ ይገኛሉ። የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስ ከ5000 ወታደሮች ቅነሳ የሚጠበቅ ነበር በማለት የገለጹ ሲሆን የጀርመን ተጨማሪ ኃላፊነት ለመሸከም ዝግጁ መሆኗን ገለጹ። መራሄ መንግስት ፍሬድሪክ ሜርዝ በበኩላቸው ከወታደራዊ ቅነሳው በስተጀርባ ከኢራን ጉዳይ ጋር በተገናኘ ከሰጡት አስተያየት ጋር ምንም አይነት ቀጥተኛ ግንኙነት እንደሌለ ለማሳመን ሞክረዋል። በአውሮፓና በአሜሪካ መካከል ያለው ይህ አጋርነት እንደሚቀጥልና አውሮፓ በኔቶ ውስጥ ያላትን ሚና ማጠናከር እንዳለባት ጥሪ አቅርበዋል። ይሁን እንጂ ከነዚህ ረጋ ያሉ ይፋዊ መግለጫዎች በስተጀርባ በመላው አህጉሪቱ ከፍተኛ የጭንቀት ደወል እየተሰማ ይገኛል። ኔቶ የዚህን ውሳኔ ተጽዕኖ እየገመገመ ይገኛል። በአሜሪካ ደህንነት ዋስትና ላይ ተደግፈው የቆዩ አጋሮችም አሁን የመከላከያ ወጪያቸውን ከአገራዊ ጥቅል ምርታቸው 200ና ከዚያ በላይ ለማድረስ ከፍተኛ ግፊት የተደረገባቸው ነው። ሩሲያ ከደቀነችው ስጋት የተነሳ ቀድሞ ከፍተኛ ወታደራዊ ኢንቨስትመንት እያደረጉ ያሉት ፖላንድ፣ ባልቲክ ሀገራትና የኖርዲክ ሀገራት ከፍተኛ ስጋት አድሮባቸዋል። የአሜሪካ ወታደራዊ ተገኝነት መቀነስ ሞስኮን ይበልጥ ሊያበረታታት ይችላል የሚል ስጋትም አለ። በተለይም የኔቶ አባል ሀገራት አንዱ ሲጠቃ ሁሉም እንደተጠቃ የሚቆጥረውን የኔቶ አንቀጽ 5 ቁርጠኛነት ሊላላ ይችላል የሚል ስጋትም ከተፈጠረ አደጋው የከፋ ይሆናል። የኢኮኖሚ ጉዳቱም እጅግ ከፍተኛ ነው። የአውሮፓ ዳግም የመታጠቅ እንቅስቃሴ ቀድሞውኑ የሀገራት በጀት እየተፈተነ ይገኛል። የጀርመኑ ዘይቲን ዌንዴ የተሰኘው የፖሊሲ ለውጥ ታሪካዊ ሽግግር ቢሆንም የአሜሪካን የአየር ላይ ትራንስፖርት፣ የስለላ መረጃ፣ የኒውክሌር መከላከያና የፈጣን ኃይል አቅሞችን ለመተካት የሚጠይቅ ወጪ ከዚህ በፊት ታይቶ የማይታወቅ ነው። በመላው አውሮፓ ህብረት የሚገኙ የመከላከያ ኢንዱስትሪ ታንኮችን ብሎም የአውሮፕላኖችና ጥይቶችን፣ ሚሳኤሎች ምርት እያሳደጉ ቢሆንም እንደ ዘመናዊ ተዋጊ አውሮፕላኖች፣ የላቁ ሳተላይቶችና የረጅም ርቀት ጥቃት መሳሪያዎች ባሉ ከፍተኛ ቴክኖሎጂዎች ላይ ያለው ክፍተት አሁንም በግልጽ ይታያል። ተንታኞች እንደሚያስጠነቅቁት ከሆነ አውሮፓ ሙሉ ወታደራዊ ራስ ገዝነትን ለመጎናጸፍ 10 ዓመታትና በትሪሊዮን የሚቆጠር ዩሮች ሊጠይቅበት ይችላል። የአሜሪካ ወታደራዊ አቅጣጫ ለውጥ በብቸኝነትና እንዲሁም ከተቀረው ዓለም ተነጥሎ የተከሰተ ክስተት አይደለም። ይልቁንም ዋሽንግተን በሆርሙዝ ወሽመጥ የባህር ላይ እንቅስቃሴዎችን ለማስከበር በምታደርገው ጥረት አውሮፓውያን የባህር ኃይል አቅማቸውን ለማሰማራት ካሳዩት ዳተኝነትና እንዲሁም ፈቃደኝነት ማጣት ጋር ተያይዞ የመጣ ነው። ፕሬዚዳንት ትራምፕ ይህን አጋጣሚ በመጠቀም ፍትሐዊነት እንዲሰፍን ጥያቄ አቅርበዋል። ይህ ማለት የአሜሪካን ጥበቃና ከለላ ከሚያገኙ አጋር ሀገራት ስለዚህ ጥበቃ ትርጉም ያለው ወታደራዊና ኢኮኖሚያዊ አስተዋጽኦ ማበርከት ይኖርባቸዋል። ካልሆነ ግን የአሜሪካ ወታደራዊ እንቅስቃሴ በእጅጉ የሚቀንስ ይሆናል። በጣሊያንና በስፔን ላይ የተሰነዘሩትም ማስጠንቀቂያዎች ማንኛውም ትልቅ የአሜሪካ ጦር አስፈሪ ሀገር ከዚህ እርምጃ ነፃ እንዳልሆነ በግልጽ የሚያሳዩ ሆነው ይቀመጣሉ።
በኢንዶ ፓሲፊክ ቀጠና ከአውሮፓ የሚቀነሱት ወታደራዊና ኢኮኖሚያዊ ሀብቶችን በታይዋን አቅራቢያና በደቡብ ቻይና ባህር ላይ አሜሪካ ያላትን የጦር ቤዝ ለማጠናከር ሊውሉ ይችላሉ። በሀገር ውስጥ ፖለቲካ ደግሞ በትሪሊዮን የሚቆጠር የውጭ ሀገር ወታደራዊ ግዴታዎችን ማቆም አሜሪካን ትቅደም ከሚለው ስትራቴጂ ጋር የተጣጣመ ነው። ይህ ለመሰረተ ልማት ግንባታ፣ ለኢንዱስትሪ ማገገሚያና ለፌዴራል የበጀት ጉድለት ቅነሳ ትልቅ እድል ይፈጥራል። ይሁን እንጂ በአሜሪካ ውስጥ ያሉ ተቺዎች በካፒቶል ሂል የሚገኙ የተወሰኑ ሪፐብሊካን አባላትን ጨምሮ እንዲህ አይነት እርምጃዎች አሜሪካ ያላትን የማስፈራራት አቅምና የጥምረት አንድነት ላይ አደጋ ሊጥል ይችላል በማለት ያስጠነቅቃሉ። በሁለቱ ፓርቲዎች በኩል የሚሰሙ ስጋቶች የሚያተኩሩት በወታደራዊ ኃይል ቅነሳው ፍጥነትና ስፋት ላይ ነው። ሩሲያና ቻይና ይህን ሁኔታ በከፍተኛ ትኩረት እየተከታተሉት ይገኛሉ። ሞስኮ የአሜሪካን ወታደራዊ ኃይል መቀነስ ኔቶ በምስራቅ አውሮፓ ያለውን ቁርጠኛነት ለመፈተን እንደ ትልቅ እድል ልትወስድ ትችላለች። ቤጂንግ ደግሞ አሜሪካ ከተለመዱት የጦር መነሻ አካባቢዎች ራሷን እያገለለች መሆኑን እንደ ማረጋገጫ በመውሰድም በቀጠናው ያላትን የይገባኛል ጥያቄና ስትራቴጂካዊ ምኞትን ማሳካት የምትጠቀምበትን የጊዜ ሰሌዳም ልታፋጥነው ትችላለች። ይሁን እንጂ የዚህ ፖሊሲ ደጋፊዎች እንደሚሉት ከሆነ አሜሪካ መራጭ የሆነ ወታደራዊ ተሳትፎ ማድረጓ አጋር ሀገራት የሚጋረጥባቸው ስጋቶችን በቀጥታ እንዲጋፈጡ የሚያስገድድ በመሆኑ ውሎ አድሮ የነፃውን ዓለም አጠቃላይ ጥንካሬ ይጨምራል። አሜሪካ በውጭ ሀገራት ያላት ወታደራዊ እንቅስቃሴ በዋነኛነት ከዓለም ነባራዊ ሁኔታዎች ጋር ተያይዞ ከፍና ዝቅ ሲል ቆይቷል። ከቪየትናም ጦርነት በኋላ የታየው የኃይል ቅነሳ፣ ከቀዝቃዛው ጦርነት ማብቂያ በኋላ የታየው የሰላም ትርፍ ፒስ ዲቫይደን፣ እንዲሁም ከኢራቅና አፍጋኒስታን ጦርነቶች በኋላ የተደረጉ ማስተካከያዎች ሁሉም የአሜሪካን ወታደራዊ አስተላለፍ የቀረጹ ክስተቶች ነበሩ። በፕሬዝዳንት ትራምፕ የመጀመሪያው የስልጣን ዘመን በኔቶ ወጪ ዙሪያ ተመሳሳይ ማስጠንቀቂያዎች ሰጥተው የነበረ ሲሆን ይህም በአጋር ሀገራት በኩል መጠነኛ የውጭ ምንዛሪ እንዲደረግ አስችሎ ነበረ። የአሁኑ እርምጃ በዚያ መሰረት ላይ የተገነባ ቢሆንም አሁን ላይ ያለው ዓለም አቀፋዊ ሁኔታ ግን እጅግ ፈታኝ ነው። ይህም በታላላቅ ኃይሎች መካከል ያለው ፉክክር፣ በአውሮፓና መካከለኛው ምስራቅ የተካሄዱ ያሉ ጦርነቶች፣ እንዲሁም በአሜሪካ የውስጥ ፖለቲካ ውስጥም ወታደራዊ ተሳትፎ እንዲቀንስ የሚጠይቁ ድምጾች መበረታታቸው ነው። ጀርመን የአሜሪካ ጦር ቁልፍ የሆኑ ተቋማትን የምታስተናግድ አገር ናት። ለምሳሌ ራምስታይን ለአየር ላይ ዘመቻዎች፣ ስቱትጋርት ለአሜሪካ አውሮፓ እዝ ዋና መስሪያ ቤትነት፣ እንዲሁም ደግሞ የተለያዩ የስልጠና ማዕከላት ለጦር ኃይል ዝግጁነት ወሳኝ ነው። ጣሊያንና ስፔን ደግሞ ለአፍሪካና ለመካከለኛው ምስራቅ ዘመቻዎችም እጅግ አስፈላጊ የሆነውን የሜዲትራኒያን ባህር መዳረሻዎች ይሰጣሉ። ሰፊ ወታደራዊ ቅነሳ ማድረግ፣ ግዙፍ የሆኑ የጦር ሰፈሮችን ማቀናጀት፣ አስቀድሞ የተቀመጡ የጦር መሳሪያዎችን ግምገማ ማካሄድ፣ እንዲሁም በቋሚነት ከሚቀመጥ ጦር ይልቅ በየጊዜው የሚለዋወጥ ኃይል አዲስ ስምምነቶችን መፈረም ይጠይቃል። ይህን ለማከናወን ደግሞ የሚጠይቀው የሎጂስቲክስ ፈተና እጅግ ግዙፍ ነው። በመቶ ሺዎች የሚቆጠሩ ቶን የሚመዝኑ ቁሳቁሶችን ማንቀሳቀስ፣ የሰው ኃይልን በድጋሚ መመደብና ወታደራዊ ክፍሎችን ለአዲስ ተልእኮች በድጋሚ ማሰልጠን ይግድ ይላል። የመከላከያ ወጪን የማቆም ውሳኔ ጥልቅ የሆነ ኢኮኖሚያዊ ክብደት አለው። አሜሪካ ለአውሮፓ መከላከያ የምታደርገው አስተዋጽኦ በቀጥታ ወጪዎች ወይም ደግሞ በውጭ ሀገራት ወታደራዊ ሸቀጦች፣ ከዚያም ባሻገር በጋራ ልምዶችና በኢንዱስትሪ ቅንጅቶች አማካኝነት ቴክኖሎጂና አቅምን ወደ ውጭ ማሸጋገር በሺዎች የሚቆጠሩ አሜሪካውያንን የስራ ዕድል ሲያስጠብቅ ቆይቷል። እነዚህ የገንዘብ ሀብቶች አቅጣጫቸውን በማስቀየር አሜሪካ በሀገር ውስጥ እንደ ሃይፐርሶኒክ መሳሪያዎች፣ በአርቲፊሻል ኢንቴሊጀንስ የሚመሩ የጦር ስልቶች፣ ሰው አልባ መሳሪያዎችና ለፓሲፊክ ቀጠና ተስማሚ የሆኑ የዘመኑ የጦር መሳሪያዎች ላይ የምታደርገውን የፈጠራ ስራ በከፍተኛ ሁኔታ ሊያሳድገው ይችላል። ለአውሮፓ ደግሞ ይህ ግፊት የመከላከያ ኢንዱስትሪ ህዳሴን እያመጣ ይገኛል። የጋራ ግዢ ስምምነቶች፣ የአውሮፓ ህብረት የመከላከያ ፈንድና ግዙፍ የሀገር ውስጥ በጀቶች በስራ ላይ እየዋሉ ነው። እንደ ራይን ሜታል፣ ቢኤቢ ሲስተምና እንዲሁም ኤርባስ ዲፌንስ ያሉ ኩባንያዎች ለእድገት የተዘጋጁ ቢሆንም አሁንም ፈታኝ ሁኔታዎች አሉ። እነርሱም የተበታተኑ ገበያዎች፣ የስራ መደራረብና ለላቁ ቴክኖሎጂ ስርዓቶች አሁንም በአሜሪካ መለዋወጫዎች ላይ ጥገኛ መሆን ናቸው። ይህ ሽግግር ታዲያ አውሮፓ በረዥም ጊዜ ራሷን እንድትችል ቢያደርጋትም በአጭር ጊዜ ውስጥ ግን ለጥቃት ተጋላጭ እንድትሆን ያስገዳታል ተብሎ ስጋት እንዲፈጠር አድርጓል። የዓለም አቀፍ ኃይል አቅርቦትና የሸቀጦች ገበያ ቀጥተኛ ያልሆነ ተጽዕኖ ሊያርፉባቸው ይችላል። በኔቶ አንድነት ላይ የሚታየው መላላት በባለ ሀብቶች በኩል ያለውን መተማመን ሊቀንሰው ይችላል። በሌላ በኩል ደግሞ አውሮፓ ዳግም ለመታጠቅ የምታደርገው ጥረት ከማህበራዊ ወጪዎች፣ ከመሰረተ ልማት ወይም ደግሞ ወደ አረንጓዴ ኢኮኖሚ ከሚደረገው ሽግግር ላይ ሀብት እንዲቀነስ ሊያስገድድ ይችላል። የነዳጅ ዋስትና ጉዳይ በተለይም በሆርሙዝ ወሽመጥ ካለው መስተጓጎሉ ጋር ተያይዞ ሁሉም አደጋዎች የተሳሰሩ መሆናቸው እየታየ ነው። እንዲህ ያለው ግዙፍ ወታደራዊ ኃይል ቅነሳም
ተግባራዊ ለማድረግ ዓመታትን ይወስዳል። መጀመሪያ የተጀመረው የ5000 ወታደሮች ቅነሳ እንደ መምሪያ ያገለግላል። ይህ ደረጃ በደረጃ የሚደረጉ ዝውውሮችን፣ የቁሳቁስ መመላለሻና ዲፕሎማሲያዊ ማስታወቂያዎችን ያካትታል። ይህን ወደ ትልቅ ቅጥር ለማሳደግ ደግሞ የኮንፈረንስ ቁጥጥር፣ ከአጋሮች ጋር የሚደረግ ምክክርና ዝርዝር የሆነ የፔንታገን እቅድ ያስፈልጋል። የአካባቢው ተጽዕኖ ግምገማዎችና ከአስተናጋጅ ሀገራት ጋር የሚደረጉ ኢኮኖሚያዊ ካሳ ድርድሮች እንዲሁም ወታደራዊ መዋቅሮች ዳግም ቀረጻዎችም ለሂደቱ ተጨማሪ ውስብስብነት ይጨምራሉ። የኔቶ ጉባኤዎችና የሁለትዮሽ ግንኙነቶች ለድርድር ዋና መድረክ ይሆናሉ። የአውሮፓ መሪዎች ደግሞ የአሜሪካን ወታደራዊ ቅነሳ ለመግታት መከላከያ ወጪን ለመጨመር ቃል ሊገቡ፣ የጋራ ጦር ሰፈር አጠቃቀም ፈጠራዎችን ሊያቀርቡ ወይም በሌሎች የግጭት ቀጠናዎች የበለጠ ድጋፍ ለመስጠት ሊስማሙ ይችላሉ። የትራምፕ የድርድር ዘይቤ እንደሚያሳየው አሜሪካ በአውሮፓ ያላትን ተሳትፎ ብትቀንስም አጋር ሀገራት ለደህንነቱ የሚጠበቅባቸውን ትክክለኛ ድርሻ እንዲወጡ የሚያደርጉ ስምምነቶች ላይ የመድረስ እድል ይኖራል። በርካታ እርግጠኛ ያልሆኑ ሁኔታዎች አሉ። ሩሲያ ለሚፈጠረው ማንኛውም አቅም ክፍተት ምን አይነት ምላሽ ይሰጣለች? አውሮፓ ጥቃቶችን ለመመከት የሚያስችል አቅም በፍጥነት መገንባት ትችላለች ወይ? የአሜሪካ ሕዝብና የኮንግረስ አባላት ለዚህ ስትራቴጂካዊ ለውጥ ያላቸው ድጋፍ ይቀጥላል? የኒኩሌር ጉዳይ አሜሪካ ለአጋሮቿ የምትሰጠው የኒኩሌር ጥበቃ አሁንም ድረስ እጅግ ስሱ የሆነ ጉዳይ ሆኖ ቀጥሏል። ሆኖም እስካሁን በዚህ ረገድ የተደረገ ፖሊሲ ለውጥ የለም። አሜሪካ በአውሮፓ ያላትን እንቅስቃሴ ዳግም ለማስተካከልና በትሪሊዮን የሚቆጠር መከላከያ ግዴታዎችን በድጋሚ ለመገምገም የምትወስደው እርምጃ ታሪካዊ የለውጥ ነጥብ ነው። ከኢራን ጋር በተያያዘ ከነበረው ዲፕሎማሲያዊ አለመግባባት የተነሳ የተጀመረው ይህ እርምጃ አሁን ወደ ሰፊ ራዕይ ተቀይሯል። ይህም ኃላፊነትና ጥቅም በኩል የሚከፋፈልበት፣ የአሜሪካ ኃይል ደግሞ ያለ ምንም ገደብ ድጎማ ማድረግ ፈንታ በዋና ዋና ብሔራዊ ጥቅሞች ላይ ብቻ የሚያተኩሩበት ጥምረት ነው። ወታደሮች ወደ ሀገራቸው ለመመለስ በሚዘጋጁበትና ስትራቴጂ አውጪዎችም አዲሱን ነባራዊ ሁኔታ በካርታ ላይ በሚያሰፍሩበት በዚህ ወቅት ላይ ሁለተኛው የዓለም ጦርነት በኋላ የሰፈረው የዓለም ስርዓት ወደማይታወቅ ምዕራፍ እየገባ ይገኛል። አውሮፓ የራሷን ስትራቴጂካዊ ነጻነት ለመገንባት አስገዳጅ ሁኔታዎች ውስጥ ወድቃለች። አሜሪካ ደግሞ ኃይሏን የትና እንዴት መጠቀም እንዳለባት የመወሰን የበላይነትም እያረጋገጠች ነው። መላው ዓለም የሚገኙ አጋሮች፣ ባላንጣዎችና ገበያዎችም ራሳቸውን እንደ አዲስ ስሌት እያስተካከሉ ይገኛሉ። ይህ አዲስ ዓለም ስርዓት ንጋት ነው። ይህ ስርዓት የተገነባው በስምምነት ሰነዶች ሳይሆን በእኩል ተጠቃሚነት አመክንዮ ላይ እንደሆነም ይታመናል። የሚቀጥሉት ወራት ደግሞ ይህ ወታደራዊና ፖለቲካዊ ለውጥ የጋራ ደህንነትን እንዲሁም በእውነታ ላይ በመመስረት ያጠናክረዋል ወይስ ደግሞ በመከፋፈል ይፈትናል የሚለው የሚያሳዩ ይሆናል። ሆኖም አንድ ግልጽ የሆነ እውነት አለ። ይኸውም አሜሪካ ያለ ምንም ጥያቄ ለአውሮፓ መከላከያ ዋስትና የምትሆንበት ዘመን መሰረታዊና ምናልባትም የማይመለስ ለውጥ እያስተናገደ ይገኛል።